እንግዲህ በበጀት አመቱ አጠቃላይ እንደ ዞን እንደ ገቢዎች መምሪያ በበጀት አመቱ እቅድ ያዝነው በመደበኛ ወደ 3.7 ቢሊዮን ነው። በከተማ አገልግሎት ወደ 672 ሚሊዮን በድምር ወደ 4.4 ቢሊዮን ብር በእቅድ ይዘን በበጀት አመቱ ጀምረናል። እንግዲህ ይህንን እቅድ በጣም ሰፊ ስለሆነ ይህን እቅድ ሊያሳካ የሚችሉ የተለያዩ መድረኮችን ከገቢ አመራርና ባለሙያዎች ጋር ከዞን እስከ ወረዳ ካሉ አስተባባሪና አጠቃላይ አመራር ጋር ከገቢ ባለድርሻ አካል ኢቭን በየደረጃው ከሚገኙ የግብር ከፋይ ማህበረሰብና ከልዩ ልዩ የህብረተሰብ ክፍሎች ጋር አጠቃላይ ስለ ግብር ምንነት፣ ስለ ግብር አዋጁ በተለይ አዲስ የግብር አዋጅም ስለመጣ ከሐምሌ 2017 ጀምሮ ስለሱም ደንቦችና መመሪያዎች ላይ ሰፊ ግንዛቤ በመፍጠር የበጀት አመቱን የገቢ አሰባሰብ ስራ ጀምረናል። ስለሆነም ይህን ግንዛቤ ከፈጠርን በኋላ በ9 ወሩ አጠቃላይ የደረስንበትን አፈጻጸም ስንመለከት በመደበኛ ወደ 2 ቢሊዮን 267 ሚሊዮን 365385 ወይም የእቅዳችን 60.4% መፈጸም ችለናል። ከከተማ አገልግሎት 276 ሚሊዮን 178976 ወይም የእቅዳችን 41.1%። በጥቅል በከተማ አገልግሎትም በመደበኛም በ9 ወሩ ወደ 2 ቢሊዮን 543 ሚሊዮን 544361 ወይንም የእቅዳችን 57.46% የፈጸምንበት ሁኔታ አለ። እንግዲህ ከ2017 ተመሳሳይ ወቅት ጋር ይህንን ገቢ ስናነጻጽረው በመደበኛ በብር ወደ 650.9 ሚሊዮን ብልጫ አለው። በፐርሰንት ይህን ወስደን ስናየው 40.3% እድገት አለው በመደበኛ። በከተማ አገልግሎት በብር ወደ 119.9 ሚሊዮን ብር በፐርሰንት ወደ 76.5% እድገት አለው። የከተማ አገልግሎት ገቢያችን ካምነው በጣም በእጅጉ የተሻሻለ ነው። በድምር በሁለቱም ካምነው ተመሳሳይ ወቅት ጋር ስናነጻጽረው በብር ከ770 ሚሊዮን 661511 ብር ብልጫ በፐርሰንት ደግሞ ወስደን ስናየው 43.5% ብልጫ ያለው አፈጻጸም ነው ያለው። እንግዲህ ይሄ የተሻለ ነው ብለን ነው የምናስብ። ለዚህም ውጤት መሳካት ከተሞችና ወረዳዎች በተሻለ መንገድ ካሉን 25ቱም ወረዳና ከተማ አስተዳደር የተሻለ የፈጸሙ ግብር ማንኛውም ሰርቶ ገቢ የሚያገኝ ማህበረሰብ ወይም ዜጋ ሁሉ ካገኘው ላይ ለመንግስት ግብር መክፈል የዜግነት ግዴታ ነው የሚለውን አመለካከት አሁን ላይ እያደገ በመምጣቱ ለውጤቱ መሻሻል የራሱ አበርክቶ አለው ብለን እናስባለን። ከዛ ውጭ ከቅሬታ አኳያ እንግዲህ በ9 ወሩ ወደ 4300 በላይ ቅሬታዎች ቀርበዋል። አጠቃላይ በዞኑ ለ4320 ምናምኑም 100% ምላሽ ተሰጥቷል። እንግዲህ በበጀት አመቱ ቅሬታ ማጽናትን 90% ብለን ነው እኛ አቅደን ገብተን ነበር። ማጽናትን የቀረበን ቅሬታ ማጽናት 90% ብለን ገብተን ነበር። ይህንን እቅድ አሳክተናል። እንደ መምሪያ ወደ 8 ነጥብ ወይም 91.2% የሚሆንም ማጽናት የሚለውን እንደ ግብ ካስቀመጥ ነው በላይ ሳክሲድ አድርገናል ማለት ነው። ስለሆነም በመጨረሻ እኔ መልእክት ማስተላለፍ የምፈልገው ያው ግብር ሁላችንም እንደምናውቀው ከራስ ወስዶ ለራስ መሆኑን ሁሉም ዜጋ ተረድቶ ከራሳችን እንወስዳለን መልሰን ለራሳችን ጥቅም ላይ የሚውል ለትምህርት፣ ለጤና፣ ለግብርና እና ለመሰረተ ልማቶች መልሶ የሚውል ሀብት በመሆኑ የግብር አሰባሰባችን ውጤታማ እንዲሆን ሁሉም አካል አያገባኝም ሳይል የየድርሻውን እንዲወጣ በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ።